ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 6ን ጀምረን ነበር ሶሊድ ፊገር። ዛሬ ፒራሚድስ ኮንስ ኤንድ ስፊርስን እንጀምራለን ማለት ነው። ፒራሚድ እና ኮንን ዛሬ እናይና ስፊርን ደግሞ ሌላ ጊዜ እናያለን ማለት ነው። ከዛ በፊት ግን ቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምን ላይ ሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን፣ ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን። እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ pyramids, cones and spheres. In your former grades, you learned about the solid figures, pyramids and cones. እንግዲህ 8ኛ ክፍል ስለ ፒራሚዶች እና ኮኖች አይታችኋል። Can you mention their shapes and names? ሼፓቸው ምን እንደሚመስል ለምሳሌ ፒራሚድ ምን አይነት ሼፕ አለው፣ ኮን ምን አይነት ሼፕ አለው፣ ስያሜያቸውስ። ለምሳሌ ፒራሚድ የተለያየ ስያሜ አለው። እነዛን ስያሜዎች መጥቀስ ትችላላችሁ ወይ ነው ጥያቄው ማለት ነው። you have learned that based on the shape of their base pyramids are classified into different types. ይሄ ማለት ምን ማለት ነው? ቤዛቸው ላይ ዲፔንድ ሆነን ለፒራሚዶች የተለያየ ስም ልንሰጥ እንችላለን። ለምሳሌ ትሪያንግል ብንወስድ ይሄ ካለ ይሄ ቤዙ ከሆነ ትሪያንጉላር ፒራሚድ እንለዋለን። እንዲሁም ስኩዌር ከሆነ ስኩዌር ፒራሚድ ወይም ሬክታንጉላር ፒራሚድ፣ ፔንታጎናልም ሊሆን ይችላል 5 ሳይድ ካለው ማለት ነው። እንደዚህ ምን እንለዋለን? ይሄን ትሪያንጉላር ፒራሚድ እንለዋለን። ይሄን ደግሞ እንውሰድ፣ ይሄ ሬክታንጉላር ፒራሚድ ይሆናል ማለት ነው። ሌላ በተጨማሪ እንደዚህ 5 ከሆነ የሳይዱ ብዛት 5 ከሆነ ደግሞ ፔንታጎናል ፒራሚድ እንላቸዋለን ማለት ነው። ስለዚህ ፒራሚድ ስያሜውን የሚያገኘው ቤዙ ላይ ዲፔንድ ሆኖ ነው ማለት ነው። አክቲቪቲ 6.3 ጊቭ አንሰር ፎር ዘ ፎሎዊንግ ኩዌስችንስ። እንግዲህ እዚህ ጋር የተሰጡ 3 ፒራሚዶች አሉ፣ የተጠየቅናቸው ጥያቄዎች አሉ። አሁን ወደ ጥያቄዎቻችን እንሂድ። ኔም ዘ ፒራሚድስ ኢን ፊገር 6.10። እንግዲህ ስማቸውን ተናገሩን የተባልነው ያው ቤዛቸው ላይ ዲፔንድ ሆነን ስያሜ እንደምንሰጣቸው ተነጋግረናል። እንግዲህ መጀመሪያ ላይ ያለውን ይሄን ስናየው ቤዙ ትሪያንግል ነው። ተመልከቱ፣ ይሄ ትሪያንግል ነው። እንደዚህ እዚህ ይመጣል ማለት ነው። ስለዚህ ይሄ ምንድን ነው ማለት ነው? ትሪያንጉላር ፒራሚድ ነው ማለት ነው። ትራያንጉላር ፒራሚድ ይሆናል ማለት ነው። ፒራሚድ ወይም ቴትራሄድሮን ይባላል። ይሄ ቴትራሄድሮን ይባላል። እሺ፣ ሁለተኛው ላይ ስንመጣ ደግሞ ተመልከቱ፣ ምንድነው ይሄ? ሬክታንግል ነው። ይሄ ሬክታንግል ነው ቤዙ ማለት ነው። ስለዚህ ቤዙ ሬክታንግል ስለሆነ የፒራሚዱ ስም ምን ይሆናል ማለት ነው? ሬክታንጉላር ፒራሚድ ይሆናል ማለት ነው። ፒራሚድ ይሆናል። ሌላ እዚህ ስንመጣ 5 ሳይድ አለው። 1 2 3 4 5። እንግዲህ ሳይዱ 5 የሆነ ደግሞ ፔንታገን እንደሆነ እናውቃለን ማለት ነው። ስለዚህ ይሄንን ምን እንላለን? ፔንታጎናል ምን ፒራሚድ እንላለን ማለት ነው። 6 ከሆነ ሄክሳጎናል ፒራሚድ እንለዋለን። ስያሜውን በዚህ መልኩ እንሰጠዋለን ማለት ነው። ዋቲስ ቴትራሄድሮን ማለት ምን ማለት ነው? ፒራሚድ ሆኖ ቤዙ ግን ምን የሆነ ትሪያንግል የሆነ ማለት ነው። ቤዙ ትሪያንግል የሆነ ስለዚህ ይሄ ትሪያንጉላር ፒራሚድ ማለት ነው። ፒራሚድ ምክንያቱም ቴትራሄድሮን ቤዙ ትሪያንግል የሆነ ነው ካል ለፒራሚዶች ደግሞ ስያሜ የምንሰጠው ቤዛቸው ላይ ዲፔንድ ሆነ ነው ተባብለን ነበረ። ስለዚህ አሁን ይሄን ተመልከቱት። ይሄ ምንድነው? ትሪያንግል ነው። ትሪያንግል ስለሆነ ምን ይሆናል? ቴትራሄድሮን ይሆናል ማለት ነው። እንዲሁም ደግሞ ስያሜ ስንሰጥ ቤዝ ላይ ዲፔንድ ሆነን ነው። ፔንታጎናል፣ ሬክታንጉላር ፒራሚድ፣ ትሪያንጉላር ፒራሚድ እንላለን ተባብለናል። ስለዚህ ቤዙ ትሪያንግል ስለሆነ ሌላ ስያሜው ምን ይሆናል ማለት ነው? የቴትራሄድሮን ትሪያንጉላር ፒራሚድ ይሆናል ማለት ነው። ዋት ኢዝ ሬጉላር ቴትራሄድሮን። እንግዲህ ቴትራሄድሮን ቤዙ ትሪያንግል እንደሆነ ተነጋግረናል። ሬጉላር ሲሆን ደግሞ ምን ማለት ነው? ቤዙ ኢኩላተራል ትሪያንግል መሆን አለበት ማለት ነው። ቤዙ ኢኩላተራል ትሪያንግል ከሆነ ፌሶቹም አውቶማቲካሊ ምን ይሆናሉ ማለት ነው? ኢኩላተራል ትሪያንግል ይሆናሉ ማለት ነው። ስለዚህ ሬጉላር ቴትራሄድሮን ኢዝ ቴትራሄድሮን ኢን ዊች ኦል ዘ 4 ፌስስ አር ኢኩላተራል ትሪያንግልስ። ፌሱ እንግዲህ ይሄ አለ፣ ይሄ ሳይድ አለ፣
በዚህ ጋር ይሄ ፌስ አለ፣ በዚህ ጋር ይሄኛው ፌስ አለ፣ ከኋላ በኩል ደግሞ አለ ሌላ፣ ከስር ደግሞ ይሄ ቤዙ አለ ማለት ነው። ስለዚህ እነዚህ አራቱ ምንድናቸው ማለት ነው? ኢኩላተራል ትሪያንግሎች ናቸው። ሶ ይሄ ከሆነ ሬጉላር ቴትራሄድሮን እንለዋለን። If the base of figure 6.10b is a rectangle, then the figure is called እንግዲህ ይሄ ቤዙ ሬክታንግል ከሆነ ስያሜው ምንድነው ነው ባጭሩ። እንግዲህ ፒራሚዶች ስያሜያቸውን የሚያገኙት ቤዛቸው ላይ ዲፔንድ ሆኖ ነው ተባብለናል። ሶ ይሄ ቤዝ ሬክታንግል ከሆነ ፒራሚዱ በአጠቃላይ ምን ይባላል ማለት ነው? ሬክታንጉላር ፒራሚድ ይባላል ማለት ነው። ሬክታንጉላር ፒራሚድ ይባላል። The region FGHIJ in figure 6.10 is called dash ይለናል። ሶ እኒ እስኪ ኤፍ ይሄ ነው FG H ከዛስ አይ ይሄ ያለ እዚህ መልሶ ይሄ ሪጅን ምን ይባላል ማለት ነው? ቤዝ ነው፣ መሰረት ማለት ነው። ቤዝ ነው። ኢን ፊገር ተመሳሳይ ፊገር ላይ አሁንም KGH ምን ይባላል? KGH K ይሄ ነው፣ G ይሄ ነው፣ ይሄ H ነው ማለት ነው። ሶ ይሄንን የተጠየቅ ነው። ይሄ ምን ይባላል ነው የሚለን። ይሄ ሪጅን ማለት ነው። ይሄ ምን እንለዋለን? ላተራል ፌስ እንለዋለን። ላተራል ፌስ እንግዲህ ላተራል ሰርፌስ ኤሪያ ታስታውሳላችሁ። ይሄም ላተራል ፌስ ነው በውጭ በኩል ያለው ማለት ነው። ጂ ላይ ደግሞ KG ላይን KH ምን ይባላሉ? ይሄ ማለት ነው KG ይሄ እናስምረው አንዴ። ይሄ ላይን ምን ይባላል? KH ይሄ ላይን ምን ይባላል? እንዲሁም ይሄም ላይን ሊሆን ይችላል ማለት ነው። እነዚህ ምን ይባላሉ? ላተራል ኢጅስ ይባላሉ ማለት ነው። ላተራል ከውጭ በኩል ስለሆነ ያለው ማለት ነው። ላተራል ኢጅስ ይባላሉ ማለት ነው። እሺ ላይን FG and GH እነዚህ ደግሞ የትኞቹ ናቸው? FG ይሄ ማለት ነው። እንደገና GH ይሄ ማለት ነው። እነዚህ ምን ይባላሉ? ቤዝ ላይ ነው ያሉት እንግዲህ። ስለዚህ ቤዝ ላይ ስለሆነ ያሉት ቤዝ ኢጅስ ይባላሉ ማለት ነው። ቤዝ ኢጅስ። what is altitude of a pyramid? እንግዲህ altitude ምንድነው? የፒራሚድ an altitude of a pyramid is the perpendicular distance from the vertex of a pyramid to the plane containing the base። እንግዲህ ተመልከቱ አሁን እዚህ ጋር ይሄ ምንድነው? ይሄ ፕሌን ነው፣ ቤዙ ነው የያዘው ማለት ነው። ከዚህ አንስተን ቨርቴክስ ማለት ደግሞ እቺ ጫፏ ናት። እቺ ቨርቴክስ ትባላለች። እቺ ቨርቴክስ ናት። ሶ ከዚህ ከቨርቴክሱ እስከዚህ እስከ ፕሌኑ ድረስ ያለው ፐርፔንዲኩላር ዲስታንስ ማለት ነው። ወይም እዚህኛው ምስልም ላይ ብናይ ይሄ ቨርቴክስ ነው። ከዚህ ከቨርቴክሱ እስከ ቤዙ ድረስ ማለት ነው። እስከ ቤዙ ድረስ ፐርፔንዲኩላር የሆነ ርቀት ማለት ነው። ይሄኛው ሬጉላር ፒራሚድ ነው። ይሄኛው ኢሬጉላር ፒራሚድ ወይም ኦብሊክ ፒራሚድ እንለዋለን ማለት ነው። ሶ ለዛ ነው ይሄ አልቲቲዩዱ በውጭ በኩል የሆነው። እዚህኛው ጋር ደግሞ ስናይ በእርግጥ ሁልጊዜ አልቲቲዩዱ ውስጥ ላይ መሆኑ ለሬጉላርነቱ ዋስትና ይሰጠናል ማለት አይደለም። ግን ዞሮ ሳይዶቹ እኩል ከሆኑ ሬጉላር እንለዋለን ማለት ነው። ሶ ወደ ጥያቄያችን ስንመለስ አልቲቲዩድ ማለት ፐርፔንዲኩላር ዲስታንስ በቨርቴክሱና በምኑ ቤዙን ከያዘው ፕሌን ጋር ማለት ነው። ሶስተኛ እንግዲህ እዚህ ፊገር ላይ ማለት ነው FGHIJ ይሄ ቤዙ ላይ ያለው ማለት ነው ሰርክል ቢሆን ኖሮ ስያሜያችን ምን ይሆናል ነው የሚለን። ስለዚህ ይሄ የታችኛው ይሄ ቤዙ ሰርክል ቢሆን ኖሮ የዚህ አይነት ቅርጽ ነበር የምናገኘው። የዚህ አይነት ቅርጽ ምክንያቱም እንዲህ ቀጥ ብሎ የሚመጣ ነገር አናገኝም። እንዲህ እዚህ ቀጥ ከዛ ደግሞ የሆነ ገባ የለም። እንደዚህ ሰርክል ከሆነ ምን አይነት ቅርጽ ነው የሚኖረን ማለት ነው? የዚህ አይነት ቅርጽ ነው የሚኖረን ማለት ነው። ከዚህ ይለያል። ሶ እንደዚህ አይነቱን ኢሜጅ ምን እንለዋለን ማለት ነው? ኮን እንላቸዋለን ማለት ነው። ሲምፕሊ የፒራሚድ ቤዝ ሰርክል ከሆነ የሚፈጠረው ምንድነው? ኮን ይፈጠራል ማለት ነው። እስኪ ይሄን ተመልከቱት። እንደዚህ ብናደርገው የሂል ጫማ ምን
ከኋላ በኩል ያለችዋ ሹሏ ትመስላለች። ጫማው እንደዚህ ቢመጣ ማለት ነው። ስዕል ላይ ብዙም አይደለውም። ስለዚህ ምንድነው ይሄ ሲሄድ ኳ እያለ ነው። መሬቱን የማንቋቋት ነገር አለው። ስለዚህ ኮን ነው። ለምን ኳኳ እንደሚል አሁን ያልኳችሁን ፎርሙላ ላይ በኋላ ለማስታወስ የምንጠቀምበት መንገድ አለ። እዛው እንገናኝ። አራተኛ ጊቭ ቱ ኤግዛምፕልስ ኦፍ ሶሊድ ፊገርስ ዛት ሃቭ ዘ ሼፕ ኦፍ ኤ ሰርኩላር ኮን። እንግዲህ ኮን በሪል ላይፍ ላይ ብዙ ቦታ እናገኘዋቸዋለን፣ ቅርጹን ማለት ነው። ለምሳሌ እንደዚህ አይነት ቤቶች ብናይ የኮን እንደገና እንዲህ የአይስክሬም መያዣ በልደት ጊዜ ልጆች የሚያጠልቋት እንዲሁም ክሪስማስ ላይ እንደዚህ የምናዘጋጀው አስፋልት ላይ እንደዚህ ምንድነው መንገድ የሆነ መንገድ ሲዘጋ እነዚህ የምናስቀምጣቸው የሰርኩላር ኮን ሼፕ ነው ያላቸው። ብዙ መጥቀስ ይቻላል። እነዚህ በቂ ናቸው። አምስተኛ ዋት ኢዝ ዘ ሼፕ ኦፍ ዘ ላተራል ፌስስ ኦፍ ኤ ፒራሚድ። እንግዲህ የፒራሚድ ላተራል ፌሶች ምን አይነት ቅርጽ አላቸው ነው የተባልነው። ተመልከቱ። ላተራል ፌስ ማለት ይሄ ነው። ለምሳሌ ሌላኛው ይሄ ነው። ሌሎቹ በዚህ በኩል አንድ አለ፣ በዚህ በኩል ደግሞ ሌላ አለ። ተመልከቱ። ይሄ ኢዝሊ የሚታይ ነገር ነው። ይሄ ምንድነው? ትሪያንግል ነው። ትሪያንግል። ይሄንንም ተመልከቱት። ይሄም ትሪያንግል ነው። ይሄም ትሪያንግል ነው። ስለዚህ ምን ብለን መመለስ እንችላለን ማለት ነው? ትሪያንጉላር ናቸው ማለት ነው። ወይም ትሪያንግል ብለን በዚህ መልኩ መመለስ እንችላለን። ስድስተኛ ኢፍ ዘ ቤዝ ኦፍ ኤ ፒራሚድ ኢዝ ኦክታገን። እንግዲህ ኦክታገን ሳይዱ ስንት ነው? እንደዚህ አድርጉ። ቺን ኦ ውሰዱና እንደዚህ አርዝማችሁ ጻፏት። ከዛ እቺ ጋር እንዲህ ቲክ ብናደርግ ከምን ጋር ይመሳሰላል? ይሄ ከ8 ጋር ይመሳሰላል። ስለዚህ ኦክታጎን ማለት 8 ሳይድ ያለው ማለት ነው። 8 ሳይድ ያለው ፖሊገን ማለት ነው። ፋይንድ ዘ ነምበር ኦፍ ኢትስ ላተራል ፌስስ ይለናል። እንግዲህ ከትንሽ እንነሳ እስኪ። ከትንሽ ብንነሳ ይሄን ተመልከቱ። የዚህ ቤዝ ምንድን ነው? ሬክታንግል ነው። ሬክታንጉላር ፒራሚድ ነው ይሄ ማለት ነው። ይሄ አለ። አሁን ላተራል ፌሶቹን ስናይ እዚህ ጋር አንድ ፌስ አለ፣ በዚህ በኩል አንድ ፌስ አለ፣ በዚህ በኩል ሌላ፣ በዚህ በኩል ሌላ አለ ማለት ነው። አሁን እነዚህም ብነጣጥላቸው ከላይ ከዚህ ጋር እንደዚህ ቆርጠን ብነጣጥላቸው እንደዚህ አይነት ቅርጽ ይኖራቸዋል። ይሄ አንደኛው ላተራል ፌስ ነው። ይሄ ሌላኛው ነው። ይሄ ሌላኛው ነው። ይሄ ሌላኛው ነው። ስንት ኖረው ማለት ነው? 4 ኖረው ማለት ነው። ቤዙ ስንት ነው? የቤዙ ሳይድም 4 ነው። ስለዚህ 4 ላተራል ፌስ ኖረው። እንደገና ፔንታጎንንም እኒ ይሄ አለ 1 2 3 4 5 ይሄ አለ ማለት ነው። አሁን ይሄንን ብንነጣጥለው ብንዘረጋው ማለት ነው ላተራል ፌሶቹ እነዚህ ይሆናሉ። ይሄ 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 ስንት ሆነ? በአጠቃላይ 5 ላተራል ፌሶች አሉት። ቤዙ ጎኑ 5 ነው። ስለዚህ ኦክታጎን ከሆነ ቤዙ ኦክታገን ከሆነ የላተራል ፌሶቹ ብዛት ስንት ይሆናል? 8 ይሆናል ማለት ነው። ምክንያቱም ቤዙ ስንት ሳይድ አለው? 8 ሳይድ አለው። የሳይዶቹ ብዛትና የላተራል ፌሶቹ ብዛት ምን ይሆናል? ተመሳሳይ ይሆናል ማለት ነው። እሺ 7ኛ ኢፍ ዘ ቤዝ ኦፍ ኤ ፒራሚድ ኢዝ ዴካጎን። እንግዲህ ይሄን ደግሞ ዴካጎን ዲኬድ ማለት የ10 ዓመት ዕድሜ ማለት ነው። ስለዚህ ዴካጎን የሳይዱ ብዛት 10 የሆነ ማለት ነው። ስለዚህ የላተራል ፌሶቹን ብዛት ነው የተጠየቅነው። እንግዲህ ኤን 10 ስለሆነ የሳይዶቹ ብዛት የላተራል ፌሶቹ ብዛትም ስንት ይሆናል? 10 ይሆናል። በዚህ መልኩ እንመልሳለን። አሁን ደግሞ ጀነራላይዝ ለማድረግ ነው። ኢን ጀነራል ኢፍ ዘ ቤዝ ኦፍ ኤ ፒራሚድ ሃዝ ኤን ሳይድስ ፋይንድ ዘ ነምበር ኦፍ ኢትስ ላተራል ፌስስ። ስንት ይሆናል? የላተራል ፌሶቹ ብዛት ኤን ይሆናል ማለት ነው። ኤን ይሆናል። ዴፊኒሽን 6.1 ኤ ፒራሚድ ኢዝ ኤ ሶሊድ ፊገር ዲፋይንድ ባይ ኤ ፖሊጎናል ቤዝ ኤንድ ኤ ፖይንት ኮልድ አን አፔክስ ወይም ቨርቴክስ ኖት ኦን ዘ ቤዝ። እንግዲህ ስለ ፒራሚድ የምናወራ ከሆነ ምን መኖር አለበት? ፖሊገን የሆነ ቤዝ መኖር አለበት። ከዚህ ቤዝ ሪጅን ላይ ወጣ ብሎ ወይ ከታች ሊሆን ይችላል ወይ ከላይ ደግሞ ቨርቴክስ መኖር አለበት ማለት ነው። ይሄ ባጭሩ ምን ይሆናል? ፒራሚድ ይሆናል ማለት ነው። ኢት ኢዝ ፎርምድ ዌን ኢች ፖይንት ኦፍ ዘ ፖሊጎናል ቤዝ ኢዝ ጆይንድ ዊዝ ዘ ቨርቴክስ። እንግዲህ እነዚህ ምንድን ናቸው? ስለዚህ ተመልከቱ። ይሄንን ይሄ ያለ እንደገና ይሄ ያለ ይሄ ያለ ይሄ ያለ ምን እናደርጋለን? ከዚህ እየተነሳን ወደ አንድ ቨርቴክስ መስመር እንዘረጋለን ማለት ነው። በዚህ መልኩ በዚህ ሁኔታ የሚፈጠረው ምስል ይሄ ቨርቴክስ ይሆናል። ሁሉንም አንድ ላይ የያዘ ማለት ነው። በዚህ መልኩ የሚፈጠር ምስል ምን ይባላል ማለት ነው?
ፒራሚድ ይባላል ማለት ነው። ዘ ኳድሪላተራል ኤቢሲዲ ኢዝ ዘ ቤዝ። እንግዲህ ይሄ ኤቢሲዲ ቤዝ ነው። ይሄ ደግሞ ቪ አፔክስ ወይም ቨርቴክስ እንደሆነ ተነጋግረናል። አሁን እንደዚህ እናድርግ። ፎር ኦል ፖይንትስ አር ኦን ዘ ቤዝ ሪጅን። አሁን አር የሚባል ፖይንት ከየትኛውን ቦታ እንውሰድ? የት ውስጥ ካለው? ይሄ ከቤዙ ላይ ማለት ነው። ቤዙ ላይ አር እዚህ ሊሆን ይችላል፣ እዚህ 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 ኤቭሪዌር፣ እሱን እንወስዳለን። ዘ ኮሌክሽን ኦፍ ኦል ላይን ሴግመንትስ ቪአር ፎርም ዘ ሶሊድ ኮልድ ፒራሚድ። እንግዲህ እዚህ አር ከተባለው ላይ እየተነሳን ወዴት እንሄዳለን? ብዙ ቪአሮችን እንፈጥራለን ማለት ነው። በዚህ መልኩ ውስጥ ላይ ወደ ውጭ አንወጣም፣ እዛው ከቤዙ ሪጅን ላይ እየተነሳን ማለት ነው። እንደዚህ ስናገናኝ ከቤዙ እየተነሳን ከአር ከሚባል ከማንኛውም ቤዝ ላይ ካለ ቦታ እየተነሳን ወደ ቨርቴክስ እየሄድን በዚህ መልኩ ብናገናኝ ምን እንፈጥራለን ነው የሚለን? ሶሊድ ልብ አድርጉ። አሁን እንደዚህ ይሄ ለምሳሌ ይሄ ቅርጽ ቢኖረን ይሄን ብንወስድ ለምሳሌ ልብ አድርጉ። ውስጡ ክፍት ነው ማለት አይደለም። ውስጡ ምንድነው? ጥቅጥቅ ያለ ነው ማለት ነው። ጥቅጥቅ ያለ ነው። በምን የተፈጠረ? ከላይ ቪ ያለ ውስጥ ላይ ደግሞ ብዙ አሮች አሉ ውስጥ ላይ እየተገናኙ አሮቹ ከቪ ጋር እየተገናኙ ምን ይፈጥራሉ ማለት ነው? ሶሊድ ይፈጥራሉ። ያ ሶሊድ ምን ይባላል? ፒራሚድ ይባላል ማለት ነው። ዘ ፐርፔንዲኩላር ላይን ሴግመንት እንግዲህ ፐርፔንዲኩላር ላይን ሴግመንትን ኮንሲደር እናድርግ። ከየት? ከቨርቴክስ ከዚህ ቨርቴክስ ማለት ነው ቱ ዘ ፕሌን ኮንቴኒንግ ዘ ቤዝ። እንግዲህ ይሄ ነው ቤዙን የያዘው ፕሌን ይሄ ነው ማለት ነው። ይሄ ፕሌን ይባላል። ኢስ ኮልድ ሄይት ኦር አልቲቲዩድ ኦፍ ኤ ፒራሚድ እንለዋለን ማለት ነው። ከዚህ ቨርቴክስ ተነስተን የት ድረስ ማለት ነው? ለምሳሌ ይሄን ኮንሲደር እናድርገው። እዚህ ብንመጣ ይሄ 90 ዲግሪ ከፕሌኑ ጋር የሚፈጥር ከሆነ ምንድነው ማለት ነው? ይሄ ከፍታው ነው፣ ሄይት ነው ወይም አልቲቲዩድ ነው ማለት ነው። ይሄ ቪ ነው፣ ይሄኛው ደግሞ ኢ ነው። እንግዲህ እዩ እዚህ ጋር 90 ዲግሪ ፈጥሯል። ስለዚህ ቪኢ ኢዝ ዘ ሄይት ኦር አልቲቲዩድ ኦፍ ኤ ፒራሚድ ይሆናል ማለት ነው። ኢፍ ኢ ኢዝ ዘ ሴንተር ኦፍ ዘ ቤዝ ሪጅን። እንግዲህ ተመልከቱ አሁን ይሄኛውን ፒራሚድ ብናይ ኢ የት ነው ያለው? ውጭ ላይ ነው ያለው፣ እዚህ ነው ያለው፣ ወይም እዚች አካባቢ ነው ያለው። አሁን እቺ ኢ ሴንተር ላይ እዚህ መሀል ላይ ብትሆን ልክ እንደዚህ ማለት ነው። እዚህ መሀል ላይ ብትሆን ዜን ዘ ፒራሚድ ኢዝ ኮልድ ራይት ፕሪዝም እንለዋለን ማለት ነው። ሶ ይሄ ፐርፔንዲኩላሩ የሚገጥመው መጥቶ ቤዙ ላይ ሴንተር ላይ ከሆነ ምን እንለዋለን? ያንን ፒራሚድ ራይት ፒራሚድ እንለዋለን ማለት ነው። ዛት ኢዝ ዌን ዘ አልቲቲዩድ ሚትስ ዘ ቤዝ አት ዘ ሴንተር ማለት ነው። ይሄ አልቲቲዩድ ማለት ነው። ይሄ አልቲቲዩድ የቤዙ ሴንተር ላይ ካረፈ ምን እንለዋለን? ራይት ፒራሚድ እንለዋለን ማለት ነው። አዘርዋይዝ ያ ካልሆነ ግን ምንድነው የሚባለው? ኦብሊክ ፒራሚድ ይባላል ማለት ነው። ኦብሊክ ፒራሚድ። ዘ ፒራሚድ ኢን ፊገር 6.11 ኢዝ ኦብሊክ። ይሄ ኦብሊክ ነው፣ ምክንያቱም ፐርፔንዲኩላሩ የተፈጠረው ከሴንተር ውጪ ስለሆነ ማለት ነው። ከሴንተር ውጪ አሁን እዚህም ሊሆን ይችላል። ሴንተሩ ይሄ ከሆነ ከሴንተሩ ፈቀቅ ካለ ኦብሊክ ይሆናል ማለት ነው። እሺ እዚህ ጋር ተመልከቱ። ለምሳሌ አሁን ይሄ ሴንተሩ ይሄ ነው። ፐርፔንዲኩላሩም ደግሞ የት መጣ ማለት ነው? ሴንተሩ ላይ መጣ፣ ሄይቱ 90 ዲግሪ ሰርቶ። ስለዚህ ይሄ ምንድነው ማለት ነው? ራይት ፒራሚድ። ያው ሬክታንጉላር የሚለው ያው እንትኑን ለማሳየት ነው፣ ቤዙን ለማሳየት ነው። እዚህ ጋር ደግሞ እኔ ማሳየት የፈለኩት ምንድነው ራይት ፒራሚድ እና ኦብሊክ እንዴት እንደሆኑ ለመለየት እንድትችሉ ነው። እዚህ ጋር ደግሞ ስንመጣ ተመልከቱ፣ ሴንተሩ እዚህ ነው፣ ፐርፔንዲኩላሩ ግን የተፈጠረው እዚህ ነው። ከሴንተሩ ወደሆነ አቅጣጫ ሄዶ ማለት ነው። ሶ በዚህ ኬዝ ምንድነው ማለት ነው? ይሄ ኦብሊክ ፒራሚድ ይሆናል ማለት ነው። ስፔሲፊካሊ ደግሞ እዚህ ጋር ቤዙ 4 ስለሆነ ኦብሊክ ሬክታንጉላር ፒራሚድ እንለዋለን። A regular pyramid is a pyramid whose base is a regular polygon and whose lateral edges are all equal in length። እንግዲህ ተመልከቱ፣ ሬጉላር ነው ካል ቤዙ ምን መሆን አለበት ማለት ነው? ይሄ ቤዝ ምን መሆን አለበት? ሬጉላር ፖሊገን መሆን አለበት። ሬጉላር ፖሊገን ነው ማለት ምን ማለት ነው? የሳይዶቹ ርዝመት እኩል ነው ማለት ነው። ይሄ 10 ከሆነ ይሄም 10 ይሆናል፣ ይሄም 10 ይሆናል፣ ይሄም 10 ይሆናል ማለት ነው። ይሄ ከሆነ ደግሞ የሚፈጠሩት ላተራል ኢጆች ምን ይሆናሉ? ሁሉም እኩል ይሆናሉ ማለት ነው። እንግዲህ
እቺ ፖይንት አለች። ከዚህ እየተነሳን እንደዚህ ይሄን ብናገናኝ ማለት ነው። ስለዚህ የነዚህ የኢጆቹ ሌንግዝ ምን ይሆናል ማለት ነው? እኩል ይሆናል ማለት ነው። ይሄ እንደገና ከዚህ አንስቶ እስከዚህ ያለው ይሄ ርዝመት ከዚህ አንስቶ እስከዚህ ያለው ርዝመት ምን ይሆናል ማለት ነው? እኩል ይሆናል ማለት ነው። ፊገር 6.12 ኢዝ ኤ ሬጉላር ፒራሚድ። እንግዲህ ይሄ እዚህ ጋር የምትመለከቱት ፒራሚድ ሬጉላር ፒራሚድ ነው። ቢኮዝ ኢትስ ቤዝ ኢዝ ስኩዌር። ቤዙ ምንድነው? ስኩዌር ነው። እኩል ናቸው ማለት ነው። እያንዳንዱ ሳይድ እኩል ነው። ኤንድ ዘ ፉት ኦ ኦፍ አልቲቲዩድ ኤን ኦ፣ አልቲቲዩዱ ይሄ ነው፣ ሴንተር ላይ የተፈጠረው ማለት ነው። ፒራሚድ ኢዝ ሴንተር ኦፍ ዘ ቤዝ። እንግዲህ ሴንተር ላይ ነው የተፈጠረው ማለት ነው። ዘ አልቲቲዩድ ኤን አር፣ ስለ ኤን አር ነው እያወራ ያለው። ኤን አር ማለት ደግሞ ይሄ ነው። ኤን አር ማለት ይሄ ነው። ለብቻ እናምጣው እስኪ። እዚህ ጋር እንደዚህ እናምጣው። ከላይ ምንድን ነው? ኤን አለ ከላይ። እዚች ጋር ደግሞ ኬ አለች። እዚህ ጋር ደግሞ ኤል አለ። መሀል ላይ ምን አለን? አር አለን ማለት ነው መሀል ላይ። እዚህ ይሄንን አመጣን። እዚህ ጋር 90 ዲግሪ አለ። ተመልከቱ። ዘ አልቲቲዩድ ኤን አር ኦፍ ትሪያንግል ኤን ኬ ኤል፣ የዚህ የትሪያንግል ኤን ኬ ኤል ይሄ አልቲቲዩድ ማለት ነው። ምን እንለዋለን? ስላንት ሄይት እንለዋለን። ስላንት ሄይት ኦፍ ኤ ፒራሚድ እንለዋለን ማለት ነው። ስለዚህ ይሄ ከላይ ተነስቶ እታች እዚህ መጥቶ 90 ዲግሪ በሚፈጥር መልኩ ሳይዶቹን እኩል ሁለት ቦታ የሚከፍላቸው ምን ይባላል? ስላንት ሄይት እንለዋለን ማለት ነው። ከዚህ ሳይድም ብናይ ከዚህ ሳይድም እስከስ ብናደርገው እንደዚህ የሚመጣና 90 ዲግሪ እዚህ ጋር የሚፈጥር ከሆነ ምን ይሆናል? ስላንት ሄይት እንለዋለን ማለት ነው። ዲፊኒሽን 6.2 ኤ ፒራሚድ ሁዝ ቤዝ ኢዝ ኤ ሰርኩላር ሪጅን ኢስ ኮልድ ሰርኩላር ኮን። እንግዲህ ይህችን ተነጋግረናታል ከዚህ በፊት። ቤዙ ሰርክል ከሆነ የሚፈጠረው ምንድን ነው? ኮን ነው። ኮን ነው የሚፈጠረው። ስለዚህ ሰርኩላር ሪጅን ካለው ሰርኩላር ኮን ይኖረናል ማለት ነው። እሺ ተመልከቱ። እዚህ ጋር ስታዩ አልቲቲዩዱ እዚህ ከሴንተር ውጪ ነው ያለው፣ ከሴንተር ውጪ ማለት ነው። ስለዚህ ልክ በተመሳሳይ ይሄ ምን ይሆናል? ኦብሊክ ኮን ይሆናል። ኦብሊክ ኮን። ይሄ እንግዲህ ውጪ ላይ የምናየው ላተራል ፌስ ይሆናል። ይሄ ከታች ያለው ደግሞ ቤዝ ይሆናል ማለት ነው። ቤዝ፣ ይሄ ቤዝ ይሆናል። ይሄ ቨርቴክስ ወይም አፔክስ ይሆናል ማለት ነው። ተመሳሳይ ነው ከሬጉላር ከፒራሚድ ጋር ተመሳሳይ ሆኖ ልዩነቱ ምንድን ነው ማለት ነው? ቤዙ የዚህ ሰርክል መሆኑ ብቻ ይሆናል ማለት ነው። ይሄ ደግሞ ራይት ሰርኩላር ኮን ነው። ራይት ሰርኩላር ኮን ነው። እንግዲህ ተመልከቱ። አልቲቲዩዱ መሀል ላይ ነው፣ ሴንተር ላይ ነው ያለው፣ ሴንተር ላይ ነው ያለው ማለት ነው። ይሄ ስላንቴት እንለዋለን። ስላንቴት ከዚህ ከቨርቴክሱ እስከ ሰርክሉ ጫፍ ድረስ ማለት ነው። እንግዲህ ይሄ ሰርክል ነው። ከዚህ ጫፍ ተነስተን ከቨርቴክሱ ከዚህ ጫፍ ተነስተን እስከዚህ ሰርክል ድረስ የምናመጣቸው ነጥቦች ላይኖች ምንድናቸው? ስላንት ሄይት ይባላሉ። ስላንት ሄይት ይባላሉ ማለት ነው። ሌላ ላተራል ፌስ ነው። ይሄ ላተራል ፌስ ነው በአጠቃላይ ማለት ነው። አንድ እዚህ ጋር ማወቅ ያለብን ነገር ምንድነው? አልቲቲዩዱ እንደዚህ ቀጥ ብሎ ይመጣል። ስላንት ሄይቱ ደግሞ እንደዚህ ይመጣል። እዚህ ጋር ደግሞ እንደዚህ ቺን ብናገናኛት እቺ 90 ዲግሪ ነው የምትፈጥረው። ምክንያቱም አልቲቲዩድ ማለት ከቨርቴክሱ እስከ ቤዙ ድረስ ፐርፔንዲኩላርሊ የሚመጣ ሾርተስት ዲስታንስ ማለት ነው። ስለዚህ ይሄኛው አልቲቲዩድ ነው ይሄኛው። ይሄ ደግሞ ስላንት ሄይት ነው። ስላንት ሄይት ነው። ይሄኛው አልቲቲዩድ ነው። ይሄ ደግሞ ሬዲየስ ይሆናል። ምክንያቱም ተመልከቱ፣ ሰርክል አለን እዚህ ላይ ነው ምንፈጥረው ኮን የምንፈጥረው ማለት ነው። ሶ እቺ ሬዲየስ ነው የምትሆነው። ይሄኛው ደግሞ ምንድን ነው የሚሆነው? ከፍታ ነው የሚሆነው። ሄይት ይሆናል ማለት ነው ይሄኛው። ይሄ ደግሞ ምን ይሆናል? ስላንት ሄይት ይሆናል። ስላንት ሄይት ኤል በኤል ነው የምንወክለው ብዙ ጊዜ። A right circular cone is a cone with a foot of its altitude at the center of the base circle። እንግዲህ ራይት ሰርኩላር ኮን ነው የምንለው መች ነው ማለት ነው? ከቨርቴክሱ ተነስተን እስከ ሴንተሩ ስንመጣ ይሄ ርዝመት አልቲቲዩዱን የሚሰጠን ከሆነ ያ ኮን ምንድን ነው ማለት ነው? ራይት ሰርኩላር ኮን ነው ማለት ነው። ከሴንተር ውጪ ከሆነ አልቲቲዩዳችን ኦብሊክ እንለዋለን ማለት ነው። ኦብሊክ ኮን። The line segment from the vertex to a point on the boundary of the base circle። እንግዲህ ቤዝ ሰርክል ማለት ይሄ ነው። ይሄ ቤዝ ሰርክል ነው ማለት ነው። ባውንደሪዎቹ ጫፉ ማለት ነው። ይሄ ጫፉ ማለት ነው። ከዚህ ከቨርቴክስ ተነስተን እስከዚህ ጫፍ ድረስ
ያ ማለት እስከ ሰርኩሉ ጫፍ ድረስ ማለት ነው። ይሄን እንደዚህ ብንስለው ለምሳሌ እንደዚህ ሲጫፍ ድረስ ይሄ እንደዚህ ከዚህ ተስሎ እዚህ ቢመጣ ይሄ ከዚህ ተስሎ እዚህ ጫፍ ላይ ቢመጣ ከቨርቴክሱ እዚህ ጫፍ ድረስ ብንመጣ በዚህ መልኩ እነዚህ ሁሉ ምንድናቸው ማለት ነው? ስላንቴት ናቸው። ስላንቴቶች ናቸው። አንድ ስላንቴት ብቻ ላይ ነው ያው ተመሳሳይ ነው። ዞሮ ከዚህ ከቤዝ ተነስተን እስከ ቤዙ ጫፍ እንግዲህ ቤዙ ምንድነው ሰርክል እንደሆነ እናውቃለን። እስከ ጫፉ ድረስ መስመር ብናሰምር ያ መስመር ምንድነው ማለት ነው? ስላንቴት ነው ማለት ነው። በኤል እንወክለዋለን። ኢን ፊገር 6.13b ይሄ ማለት ነው። ይሄ ፊገር ማለት ነው ላይን ቢሲ ምንድነው? ስላንቴት ነው ማለት ነው። ከዚህ ጫፍ ተነስተን እስከዚህኛው ሰርክሉ ጫፍ ድረስ ያለው ሌንግዝ ምንድነው? ስላንቴት ነው። ስላንቴት the collection of all line segments BC እንግዲህ ከቢ የተነሳን እዚህ ድረስ ከቢ የተነሳን እዚህ ድረስ ከቢ የተነሳን እዚህ ድረስ እነዚህ ኮሌክሽኖች በአጠቃላይ ላተራል ሰርፌስ ነው የሚፈጥሩት ማለት ነው። ላተራል ሰርፌስ ይፈጥራሉ። ተመልከቱ። አሁን ይሄ ያለን እዚህ ጋር ደግሞ ያለች ፖይንት አለች እንበል። እንግዲህ ከዚህ የተነሳን እንደዚህ ብናገናኝ እንደዚህ ብናገናኝ ከዚህ ከላይ የተነሳን እስከ ጫፉ ድረስ ይሄ ምን ይሆናል ማለት ነው? ይሄ ላተራል ፌስ ይሆናል ማለት ነው። ላተራል ፌስ። በቀጥታ ወደ ኤክሰርሳይዝ 6.3 የመጀመሪያ ጥያቄ ኔም ዘ ፎሎዊንግ ፒራሚድስ ይለናል። እንግዲህ ፒራሚዶችን ስያሜ የምንሰጣቸው ቤዛቸው ላይ ዲፔንድ ሆነን ነው ተባብለናል። እዚህ ጋር ለምሳሌ ተመልከቱ። የዚህ ቤዝ ምንድነው? ሬክታንግል ነው። እዚህ ጋር ትሪያንግል ነው። እዚህ እንቁጠር 1 2 3 4 5 6 ይሄ ሄክሳጎን ነው ማለት ነው። እዚህ ይሄ 5 ነው የሳይዶቹ ብዛት ፔንታገን ነው። ስለዚህ ይሄኛው 4 ስለሆነ ሬክታንጉላር ፒራሚድ እንለዋለን። ይሄ 3 ስለሆነ ትሪያንጉላር ፒራሚድ ወይም ቴትራሄድሮን እንለዋለን ማለት ነው። ይሄ 6 ስለሆነ ሄክሳጎናል ፒራሚድ፣ ይሄ 5 ስለሆነ ደግሞ ምን እንለዋለን? ፔንታጎናል ፒራሚድ እንላቸዋለን ማለት ነው። እሺ ተመልከቱ። እንግዲህ ይሄኛውን አሁን እርግጠኛ ሆነን ምን መለየት አንችልም። ስኩዌር ሊሆን ይችላል ወይም ሬክታንግልም ሊሆን ይችላል ማለት ነው። ስኩዌር ከሆነ ስኩዌር ፒራሚድ እንለዋለን። ሬክታንጉል ከሆነ ደግሞ ሬክታንጉላር ፒራሚድ እንለዋለን። ይሄኛው ደግሞ 3 ነው፣ ቤዙ ትሪያንግል ነው። ትሪያንጉላር ፒራሚድ ወይም ቴትራሄድሮን እንለዋለን። እዚህ ጋር 6 ነው ተባብለናል። ሄክሳጎናል ፒራሚድ። እዚህ ጋር ደግሞ የቤዙ የሳይድ ብዛት 5 ስለሆነ ፔንታጎናል ፒራሚድ እንለዋለን ማለት ነው። ሁለተኛ ጥያቄ ፊገር 6.15 shows a circular cone whose base is a circle። እንግዲህ ቤዙ ሰርክል ነው። what is PQ? PQ ምንድነው የሚባለው? what is PQ called? PQ ማለት ከዚህ ተነስተን እዚህ ድረስ ማለት ነው። ይሄ ምንድነው? አልቲቲዩድ ነው። ተመልከቱ እዚህ ጋር 90 ዲግሪ አለው አልቲቲዩድ ኦፍ ኤ ኮን ማለት ነው። what is PR called? PR ከዚህ ተነስቶ እስከዚህ ያለው ማለት ነው። ስላንት ሄት ነው ተባብለናል። ይሄንን ስላንት ሄት እንለዋለን ማለት ነው። እቺስ ምንድናት? እቺ ደግሞ ሬዲየስ ናት። ይሄ ስላንት ሄት በኤል ነው የሚወከለው። ይሄም በኤችም መወከል እንችላለን። ምን ይታያል? እዚህ ጋር ተመልከቱ። እዚህ ያለ እዚህ ጋር 90 ዲግሪ ነው። እዚህ ጋር ይሄ ያለ ትሪያንግል አይታያችሁም? ራይት አንግል ትሪያንግል እንደዚህ አይነት ቅርጽ ያለው ማለት ነው። እንደዚህ አይነት ቅርጽ ያለው ይሄ ምንድነው? ይሄ ሬዲየስ ነው። ይሄ ከፍታው ነው አልቲቲዩዱ ማለት ነው። ይሄኛው ደግሞ ኤል ላተራል ስላንት ሄት ማለት ነው። እሺ ቅድም ያሳየኋችሁ ነገሮች እዚህ ጋር ቅልል እንዲሉልን ነው። እስኪ ፒኪው 4 ነው ይለናል። ፒኪው 4 ይሄ ማለት ነው። ይሄ 4 ነው። እንደገና አር ኪው ደግሞ 3 ነው ሴንቲሜትር ማለት ነው። ምን ተጠየቅን? ፒአር ይሄን ተጠየቅን ማለት ነው። ከዚህ እስከዚህ ያለው ስለዚህ ራይት አንግል ትሪያንግል ስለሆነ ምንድነው የምናደርገው? ፓይታጎረስ ቴረም አፕላይ ማድረግ ነው። ከ90 ዲግሪው ኦፖዚት ላይ ስለሆነ ያለው ይሄ ሃይፖተነስ ነው ማለት ነው። እንግዲህ ስላንት ሄት ስለሆነ ይሄንን በኤል እንወክለው። ከዚህ በኋላ ፓይታጎረስ ቴረም አፕላይ ማድረግ ነው። ኤል ስኩዌር እኩል ይሆናል 3 ስኩዌር ፕላስ 4 ስኩዌር። ያው 5 እንደሚመጣ እናውቃለን። ይሄ 5 ይመጣል። ምክንያቱም ፓይታጎሪያን ትሪፕሌትስ ተነጋግረናል ከዚህ በፊት 3 4 5። እንግዲህ ሌሎቹ ይሄ 3 ከሆነ ይሄ 4 ከሆነ ይሄኛው አውቶማቲካሊ 5 እንደሚመጣ እናውቀዋለን። ፕሮሲጀሩን ለመከተል ያክል እንስራው። እሺ ኤል ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 3ን ስኩዌር ስናደርገው 9 ይሆናል። 4ን ስኩዌር ስናደርገው 16።
ስለዚህ የሁለቱ ድምር ስንት ይሆናል? 25 ይሆናል ማለት ነው። ሶ ኤል 5 ይሆናል ማለት ነው። 5 ምን ሴንቲሜትር። ስለዚህ ስላንቴታችን 5 ነው የሚሆነው። ለዚህ ዲተርማይን ዌዘር ኢች ኦፍ ዘ ፎሎዊንግ ስቴትመንት ኢዝ ትሩ ኦር ፎልስ። እንግዲህ እውነት ወይም ሐሰት ብላችሁ መልሱ ነው የሚለን። ኤ ኦል ላተራል ኢጅስ ኦፍ ኤ ፒራሚድ አር ኢኳል ኢን ሌንግስ። እንግዲህ ይሄ ምንድነው? ፎልስ ነው የሚሆነው። ፎልስ፣ ምክንያቱም የፒራሚዱን አይነት አልለየልንም። ሬጉላር ፒራሚድ ቢል ኖሮ ትሩ ይሆን ነበረ። አሁን ግን ኦል ላተራል ኢጅስ ኦፍ ኤ ፒራሚድ አር ኢኳል ኢን ሌንግስ ስለሚል ፎልስ ይሆናል። ለምሳሌ ይሄን ውሰድ። አሁን ይሄን ቨርቴክስ ብናይ ከዚህ ጀምሮ ሜዥር ብናደርግ እቺ ዲስታንስ አጭር ትሆናለች። ከማ አንጻር? ከነዚህ ከሁለቱ አንጻር። ምክንያቱም ከፍታውን እዩት። አልቲቲዩዱ ወደዚህ ተጠግቶ ነው የተፈጠረው ማለት ነው። ሶ አልቲቲዩዱ ይሄ ስለሆነ እነዚህኞቹ ከዚህ ጫፍ ተነስተው እዚህ ለመድረስ ረጅም ርቀት ነው የሚሄዱት። እነዚህኞቹ ግን አጭር ርቀት ነው የሚሄዱት ማለት ነው። ለምን? ይሄ ኢሬጉላር ስለሆነ ነው። ኢሬጉላር ወይም ኦብሊክ ስለሆነ ማለት ነው። በዚህ ምክንያት ፎልስ ይሆናል። ትሩ የሚሆነው መች ነበረ? ሬጉላር ፒራሚድ ብንባል ኖሮ ትሩ ይሆን ነበረ። ቢ ኦል ላተራል ኢጅስ ኦፍ ኤ ሬጉላር ፒራሚድ አር ኢኳል ኢን ሌንግዝ። ይሄ ምን ይሆናል? ይሄ ትሩ ነው የሚሆነው። ትሩ፣ ምክንያቱም ሬጉላር የሚል ኢንፎርሜሽን ተሰጥቶናል እዚህ ጋር። ሬጉላር ከሆነ ይሄ ሌንግዝ እና ይሄ ሌንግዝ ምን ይሆናል? እኩል ይሆናል ማለት ነው። ይሄ እኩል ከሆነ ደግሞ ከፍታው ሴንተር ላይ ይሆናል። ከፍታው ሴንተር ላይ ከሆነ ከኮርነር እየተነሱ ወደ ቨርቴክስ የሚሄዱት ሌንግዞችም ምን ይሆናሉ? ርዝመታቸው እኩል ይሆናል ማለት ነው። ሲ ዘ ሌንግዝ ኦፍ ዘ ስላንቴት ኦፍ ኤ ራይት ሰርኩላር ኮን ኢዝ ግሬተር ዛን ነው የሚለን። ልብ አድርጉ። ግሬተር ዛን ምን? አልቲቲዩድ፣ ከአልቲቲዩዱ ማለት ነው። ዘ ሌንግዝ ኦፍ ዘ አልቲቲዩድ። ተመልከቱ እንግዲህ እዚህ ጋር ይሄንን ኮንሲደር አድርጉ። አሁን ይሄን ኮንሲደር እናድርግ። እቺን ትሪያንግል ኮንሲደር ብናደርግ ይሄ ምንድነው? ይሄ ስላንቴት ነው። ይሄ ደግሞ ከፍታው ነው። ይሄ 90 ዲግሪ ከሆነ ከ90 ዲግሪው ኦፖዚት ላይ ያለው ምንድነው? ሃይፖትነስ ነው። ሃይፖትነስ ደግሞ ሁል ጊዜ ከሌሎቹ ከሌግ ሌንግዞቹ ይበልጣል። ስለዚህ በዚህ ምክንያት ይሄ ምን ይሆናል ማለት ነው? ትሩ። ምክንያቱም ስላንቴታችን ምንድን ነው? ሃይፖትነስ ነው። በዚህ ኬዝ እንደዚህ እናድርግ እስኪ። ይሄን ብንወስድ ለምሳሌ የሚታወቅ ፓይታጎሪያን ትሪፕሌት ስንወስድ 3 4 5ን ብንወስድ ሃይፖትነሱ 5 ነው። ይሄ 3 ይሄ 4 ይሄ 90 ዲግሪ ነው። እዚህ ጋር ተመልከቱ። አሁን ከ3ም ከ4ም ይበልጣል፣ 5 ይበልጣል። ምን ስለሆነ? ሃይፖትነስ ስለሆነ ማለት ነው። በተመሳሳይ እዚህ ጋር ስላንቴት ሃይፖትነስ ነው። ሶ አልቲቲዩድ ደግሞ ሌግ ነው። ሁልጊዜ ሃይፖትነስ ስለሚበልጥ ስላንቴቱ ከአልቲቲዩዱ ይበልጣል ማለት ነው። ዲ ዊ ካን ቴክ ኤኒ ፌስ ኦፍ ኤ ትሪያንጉላር ፒራሚድ አስ ኢትስ ቤዝ። ይሄ ምንድን ነው? ትሩ ነው። እንደፈለግን አድርገን ምን መውሰድ እንችላለን? ቤዝ አድርገን መውሰድ እንችላለን። ከፈለግን አሁን ባለበት ሁኔታ ይሄንን ቤዝ አድርገን ልንወስድ እንችላለን። አይ አልፈልግም ካለ አንድ ሰው ደግሞ ይሄኛውን ሳይድ ምን አድርጎ ሊወስድ ይችላል? ቤዝ አድርጎ ሊወስድ ይችላል። ሌላ ሰው ደግሞ ይሄ በዚህ በኩል ያለው የማይታየውን ምን አድርጎ ሊወስድ ይችላል? ቤዝ አድርጎ ሊወስድ ይችላል ማለት ነው። ነገር ግን እንደዚህ ብንወስድ ይሄን ብንወስድ ለምሳሌና እዚህ አካባቢ ብናገናኘው እንደዚህ ይሄን ኮኔክት ብናደርገው አንድ ሰው መጥቶ ለምሳሌ ይሄንን እንደ ቤዝ ልውሰድ ቢል አይሆንም። ምክንያቱም አንደኛው ፌስ ምን ሊሆን ነው? ሬክታንግል ሊሆን ነው። የፒራሚድ ፌሶች ምንድናቸው? ትሪያንግል ናቸው ተባብለን ተነጋግረናል። በዚህኛው ኬዝ ግን ማንኛውንም ብንወስድ የተቀሩት ሌሎቹ ፌሶች ምንድነው የሚሆኑት ማለት ነው? ትሪያንግል ነው የሚሆኑት። ኦል ፌስስ ኦፍ ኤ ሬጉላር ፒራሚድ አር ኮንግረንት። ይሄ ፎልስ ነው የሚሆነው። ልብ አድርጉ፣ ፎልስ። ምክንያቱም ምንድነው የሚለን? ኦል ፌስስ ነው የሚለን። ኦል ፌስስ እንግዲህ ይሄም ፌስ ነው። እንደገና ቤዙ ራሱ ምንድነው? ቤዙ ራሱ ፌስ ነው። ስለዚህ ቤዙን ይዩት እዚህ ጋር ቤዙ ሬክታንግል ነው። ሌሎቹ ፌሶች ግን ትሪያንግል ናቸው። ስለዚህ ኦል ፌስስ የሚለው ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። ኤፍ ላይ ስንመጣ ግን ትሩ ይሆናል። ምክንያቱም ኦል ላተራል ፌስስ ነው የሚለን። ኦል ላተራል ፌስስ ኦፍ ኤ ሬጉላር ፒራሚድ አር ኮንግረንት። አሁን ይሄን ኮንሲደር ብናደርግ ለምሳሌ ይሄ ምንድን ነው? ትሪያንግል ነው።
ይሄንንም ይሄ ምንድን ነው? ትሪያንግል ነው ማለት ነው። ያው ምን የሆኑ ኮንግረንት እኩል የሆኑ ናቸው ማለት ነው። ኦል ፌስስ ካለ ግን ቤዙንም ስለሚያካትት ፎልስ ይሆናል። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄንን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ በተሻለ ስራ እስክንገናኝ ሰላም ቆዩ። ቻው